ኢራን የገጠማት አደገኛው የባህር ላይ ተዋጊ ምን ይመስላል? አሜሪካ የምትኮራበት ግዙፉ መርከብ ወደ ግዳጅ መሰማራቱ ለምን ለዓለም አስፈሪ ሆነ? ተአምራዊ ቁጥራዊ መረጃዎች ስለ አደገኛው መርከብ በሰሞንኛ። አሜሪካ በኢራን ላይ ጥቃት መፈጸሟ የማይቀር እንደሆነ ማሳያው የምትኮራበትን ድንቅ ክንዷን ወደ መካከለኛው ምስራቅ ግንባር በማሰለፏ። ይህ የአሜሪካ ክንድ ደግሞ ዩኤስኤስ አብርሃም ሊንኮልን የተሰኘ ግዙፍ የአውሮፕላን ተሸካሚ መርከብ ነው። ምክንያቱም $6 ቢሊዮን የግንባታ ወጪ የወጣበት ይህ መርከብ ለተልኮ ሲንቀሳቀስ የቀን ወጪው $7 ሚሊዮን ወይም በወር $210 ሚሊዮን በመሆኑ ይህ ከፍተኛ ወጪ ደግሞ ወታደራዊ እርምጃ ለመውሰድ የሚያስገድድ ሁኔታ ካልተፈጠረ በስተቀር እንዳይንቀሳቀስ ስለሚያደርገው። ይህ ከፍተኛ ወጪው ደግሞ ወታደራዊ እርምጃ ለመውሰድ የሚያስገድድ ሁኔታ ካልተፈጠረ በስተቀር እንዳይንቀሳቀስ ያደርገዋል። ይህ እጅግ ግዙፍ የአውሮፕላን ተሸካሚ መርከብ አንድ መርከብ ብቻ ሳይሆን ራሱን የቻለ የአንድ ሀገር ግዙፍ የተቀናጀ የጦር ኃይል እንደማለት ነው። ኢራን ደግሞ አሁን ግዙፍ የመርከብ ሀገር የተላከባት ሌላ አገር ሆናለች። ከቀናት በፊት ደግሞ ወደ ኢራን አቅጣጫ እየተጓዘ የነበረው ይህ ግዙፍ የአሜሪካ የጦር መርከብ ከዓለም ጋር ያለውን ማንኛውንም ግንኙነት አቋርጧል ተብሏል። ኮምዳርክ በሚባል የሚታወቀው ይህ የሬዲዮ ሲግናል ዝምታ ወታደራዊ ስልት ብቻ ሳይሆን ለኢራን የተላከ አስፈሪ መልእክት ነውም እየተባለ። ምክንያቱም አንድ ግዙፍ የአሜሪካ የጦር መርከብ ቡድን ግንኙነቱን ሙሉ በሙሉ ዘግቶ በድቅድቅ ጨለማው ሲጓዝ ያ ዝምታ ራሱ ትልቅ መሳሪያ ይሆናል ይላሉ ተንታኝ። ዝምታው የጠላት የስለላ ተቋማት የመርከቡን ትክክለኛ ቦታ እንዳያውቁና ቀጣይ እርምጃውን መገመት እንዳይችሉ ለማድረግ የተደረገ ቢሆንም ኢራን ግን አሁንም ባሉኝ አደገኛ ሚሳይሎች መርከቡን ማስመጥ ተንሳፋፊው የባህር ላይ የጦር ከተማ የአሜሪካ ጉልበት የተገለጠበት ተአምረኛ። ከዩኤስኤስ አብርሃም ሊንከን መርከብ ጎን ስትቆሙ የምትመለከቱት መርከብን ብቻ አይደለም፣ ይልቁንም የተፈጥሮን የሚገዳደር ሰው ሰራሽ የሆነ ግዙፍ የብረት ደሴትን ነው እንጂ። ይህ በኒውክሌር ኃይል የሚሰራው ግዙፍ የባህር ላይ የጦር መርከብ ርዝመቱ ወደ 333 ሜትር ገደማ ሲሆን ይህም 3 ግዙፍ የእግር ኳስ ሜዳዎችን በአንድ ላይ ያክላል እንደማለት። መርከቡን ደግሞ ከበስተኋላው በኩል ብናቆመው በኒውዮርክ ሲቲ ከሚገኘው የክራይስለር ህንፃ ቁመት ጋር ይስተካከላል። የአውሮፕላን ማረፊያና መነሻ ሜዳው ወይም ፍላይት ዴኩ ብቻውን ደግሞ 18210 ስኩዌር ሜትር ስፋት ያለው ሲሆን ይህ ማለት በዓለም ውቅያኖሶች ላይ የትም ቦታ መንቀሳቀስ የሚችል ተንሳፋፊ የአውሮፕላን ማረፊያ ነው እንደማለት ነው። ከመርከቡ ወለል በታች ካለው አከርካሪ ጀምሮ እስከ ምሰሶ ጫፍ ድረስ መርከቡ ወደ 63 ሜትር የሚጠጋ ቁመት ያለው ሲሆን ይህም ከ24 ፎቅ ሰማይ ጠቀስ ህንፃ ጋር እኩል ነው። መርከቡ ከ100,000 ቶን በላይ ውሃን የሚገፋ ሲሆን ይህ ክብደት እጅግ ግዙፍ ከመሆኑ የተነሳ በአማካኝ 350,000 መኪኖችን በአንድ ላይ ብናከማች ከምናገኘው ክብደት ጋር ደግሞ እኩል ነው። ምንም እንኳን ይህን ያህል ግዙፍ ክብደት ቢኖረውም ግን መርከቡ በሰዓት 56 ኪሎ ሜትር በሚበልጥ ፍጥነት ውሃውን እየቀዘፈ ይጓዛል። ይህን ኃይል የሚያገኘው ደግሞ ከ20 እስከ 25 ዓመታት ያህል ምንም አይነት ነዳጅ መሙላት ሳያስፈልገው እንዲንቀሳቀስ ከሚያስችሉት የኒውክሌር ሪአክተሮች ነው። የመጨረሻው የአሜሪካ የአየር ኃይል አቅም በባህር ላይ የዩኤስኤስ አብርሃም ሊንከን እውነተኛ አደጋና ኃይል የሚመነጨው አንድን ሙሉ የአየር ኃይል በጀርባው ተሸክሞ የመንቀሳቀስ አቅሙ ላይ ነው። መርከቡ በተለምዶ ወደ 90 የሚጠጉ አውሮፕላኖችን የያዘ የአየር ላይ ተዋጊ ቡድን ወይም ካሪየር ኤር ዊንግን ይይዛል። ይህ ቁጥር ደግሞ ብዙ ሀገራት በጠቅላላው ካላቸው የአየር ኃይል የሚበልጥ ነው። ይህ ገዳይ ስብስብ F-18 ሱፐር ኦርኒንግ ተዋጊ ጀቶችን፣ ዘመናዊውን እና ለራዳር የማይታየውን ስቲልዝ F-35C ላይትኒንግ ቱ ጀትን፣ የኢ-2ዲ ሆካይ የራዳር አውሮፕላኖችንና የተለያዩ ኤሌክትሮኒክስ የጦር አውሮፕላኖችን ያካትታል። እነዚህ ከባድ የጦር ማሽኖችን ለማስወንጨፍ መርከቡ 4 የጀገኑ አስተኳሾችን ይጠቀማል። እነዚህ ዘመናዊ አስተኳሾች ደግሞ 2700 ኪሎ ግራም የሚመዝን ጀት በ2 ሰከንድ ውስጥ ብቻ ከ0 ወደ 265 ኪሎ ሜትር በሰዓት ፍጥነት ማስፈንጠር የሚችሉ ናቸው። የአውሮፕላን ማረፊያ ሜዳው አውሮፕላኖች በአንድ ጊዜ የሚነሱበትና የሚያርፉበትና ብሎም የተቀናጀ ኪሮግራፍድ ኪዮስ የሚታይበት ቦታ ሲሆን ይህም መርከቡ በቀን ውስጥ በመቶዎች የሚቆጠሩ የውጊያ ተልእኮችን እንዲያከናውን ያስችለዋል።
በተጨማሪ መርከቡ ለጸረ ሰርጓጅ መርከብ ጦርነትና ለፍለጋና ማዳን ተልእኮች የሚያገለግሉ የሄሊኮፕተር ቡድኖችንም የሚይዝ ሲሆን ይህ አቅም ሊንከን በባህር ላይ በሰላም እየተንሳፈፈ በመቶዎች የሚቆጠሩ ኪሎሜትሮች ርቀት ላይ ወደሚገኝ የጠላት ግዛት ዘልቆ ኢላማዎችን ጥንቅቅ ባለ ሁኔታ ለመምታት ያስችለዋል። ይህም በአሜሪካ የጦር መሳሪያ ክምችት ውስጥ ካሉት እጅግ ሁለገብ መሳሪያዎች አንዱና ተቀዳሚ እንዲሆን ያደርገው። በግዙፉ መርከብ ላይ ያለው የህይወት እንቅስቃሴ ምን ይመስል? ይሄንን ሜካኒካል አውሬ የሆነ መርከብ ለማንቀሳቀስ የአንድ ትንሽ አሜሪካ ከተማ ህዝብ ያህል ቁጥር ያለው ሰው ያስፈልጋል። ዩኤስኤስ አብርሃም ሊንከን ለሙሉ ተልእኮ በሚሰማራበት ጊዜ ወደ 5700 የሚጠጉ ሰራተኞችን በውስጡ የሚይዝ ሲሆን እነዚህም መርከቡን በሚያስተዳድሩትና ጀቶችን በሚያበሩት ብሎም በሚጠግኑት የአየር ኃይል አባላት መካከል የተከፋፈሉ ናቸው። በመርከቡ ውስጥ ያለው ህይወት የሚያቋርጥ የስራና የጥገና ውደት ያለበት ሲሆን ሰራተኞች ብዙውን ጊዜ በቀን ከ12 እስከ 16 ሰዓት በጥንካሬ ይሰራል። ይሄንን ግዙፍ ተንሳፋፊ ከተማ ለመመገብ ደግሞ የመርከቡ ማብሰያ ክፍሎች በየቀኑ ከ18000 በላይ ምግቦችን ያቀርባሉ። የሎጂስቲክስ ቁጥሮቹ እጅግ አስገራሚ ሲሆኑ የኩሽና ሰራተኞቹ በቀን 800 ዳቦ፣ 300 ኪሎ ግራም ዶሮና በሺዎች የሚቆጠሩ ሊትሮች ወተትን ይጠቀማል። መርከቡ ከዚህ በዘለለ የራሱ ሆስፒታል፣ የጥርስ ህክምና ክሊኒኮች፣ ፖስታ ቤት፣ ጅሞችና የመገበያያ መደብሮች ስላሉት ሙሉ በሙሉ ራሱን የቻለ ነው። በመርከቡ ላይ ያሉ መርከበኞች መርከቡ ለወራት ያክል መላው ዓለማቸው ነው ተልእኮው እንዲቀጥል በተደረደሩ አልጋዎች ውስጥ እየተኙና በጠባብ ክፍሎች ውስጥ እየኖሩ ግራጫ ቀለም በተቀቡ የብረት ኮሪደሮች ውስጥ ህይወታቸውን ያሳልፋሉ። የሀገራቸውን ከፍታ ለማስጠበቅ ለተልእኳቸውም ይተጋል። ለመሆኑ አሜሪካ እንዴት ይህንን ግዙፍ መርከብ መገንባት ቻለች? ይህንን ያህል ግዝፈት ያለው መርከብ ለመገንባት አብዛኞቹ ሀገራት ሊያስቡት የማይችሉት የገንዘብ አቅምን ይጠይቃቸዋል። ዩኤስኤስ አብርሃም ሊንከን እንደ አውሮፓውያን አቆጣጠር 1989 ሲመረቅ የግንባታ ወጪው በግምት 4.7 ቢሊዮን ዶላር ነበረ። ነገር ግን ዛሬ የዚህን አይነት መርከብ ለመገንባት ወደ 13 ቢሊዮን ዶላር ይጠይቃል። ይሁን እንጂ መርከቡ መገንባት የወጪው ጅምር ብቻ ነው። የጀት ነዳጅን፣ የሰራተኞች ምግብንና የጥገና ዕቃዎችን ስናነሳ አንድን ካሪየር ስትራይክ ግሩፕ በባህር ላይ ለማንቀሳቀስ በቀን በሚሊዮኖች የሚቆጠር ዶላር ወጪን የሚጠይቅ ነው። መርከቡ የሚንቀሳቀሰው በሁለት ዌስቲንግሃውስ A4W ኒውክሌር ሪአክተሮች ሲሆን እነዚህም ለ100,000 ሰዎች ከተማ የሚበቃ ኤሌክትሪክን ማመንጨት ይችላል። ይህም የኒውክሌር አቅም ለመጠገን ውድ ቢሆንም በዋጋ የማይተመንና ያልተገደበ የመንቀሳቀስ ስትራቴጂካዊ ጠቀሜታንም ግን የሚሰጥ ነው። መርከቡ ዕድሜውን ለማራዘም በቅርቡ ያደረገው አጋማሽ የህይወት ዘመን ነዳጅ መሙላትና አጠቃላይ ጥገና ወይም ኦቨርሆል ብቻውን ተጨማሪ ሚሊዮን ዶላሮችን የፈጀ ሲሆን ይህም የዓለም የባህር ላይ የበላይነት ዋጋ በስነፈለግ ደረጃ ወይም አስትሮኖሚካሊ ከፍተኛ መሆኑን ያረጋገጠ ሆኖ አልፏል። የአሜሪካ ጦር እንዴት ይጠቀመዋል? መርከቦቹስ በብዛት ምን ያክል ናቸው? ዩኤስኤስ አብርሃም ሊንከን ለበርካታ አስርት ዓመታት የአሜሪካ የባህር ኃይል ጀርባ አጥንት ሆኖ የቆየው ታዋቂው የኒሚትዝ ክላስ አካል። ዩናይትድ ስቴትስ የዚህን አይነት 10 ሱፐር ካሪየሮችን በመገንባት ዓለማይቷቸው የማያውቃቸውን ግዙፍ ዋና መርከቦችን መፍጠር ችላለች። እነዚህ መርከቦች በቀዝቃዛው ጦርነት ወቅት በሶቪየት ህብረት ላይ ኃይልን ለማሳየት የተነደፉ ቢሆንም ለዘመናዊ ጦርነት፣ ለሽብርተኝነትና ለቀጠናዊ ስጋቶች ተስማሚ ሆነው ተገኝተዋል። በዚህ ክፍል ውስጥ ያለው እያንዳንዱ መርከብ ለ50 ዓመታት እንዲያገለግልም ተደርጎ የተሰራ። ይህ ማለት ሊንከን እስከ 2030ዎቹ መጨረሻ ወይም 2040ዎቹ መጀመሪያ ድረስ በአገልግሎት ላይ ይቆያል እንደማለት። ምንም እንኳን አዲሶቹ የፎርድ ክላስ መርከቦች በኤሌክትሮማግኔቲክ ካታፑልቶችና አዳዲስ ቴክኖሎጂዎች ወደ አገልግሎት የገቡ ቢሆንም እንደ ሊንከን ያሉ የኒሚትዝ ክላስ መርከቦች በታሪክ ውስጥ እጅግ በጦርነት የተፈተኑና አሰማማኝ የጦር መርከቦች ሆኖ ቀጥለዋል። ሌሎች የባህር ኃይሎች ጥንካሬያቸውን የሚለኩበት መለኪያ ሲሆኑ ተወዳዳሪ የሌለውን የአሜሪካን ኢንዱስትሪና ወታደራዊ ምህንድስና ቅርስም ይወክላል። የመርከቡ አሁናዊ የኢራን ተልእኮና ወቅታዊ ውጥረቶች ምን ይመስላል? በቅርብ ሳምንታት ውስጥ ከኢራን ጋር በተፈጠረው ውጥረት ምክንያት በአስቸኳይ ወደ መካከለኛው ምስራቅ በመሰማራቱ ዩኤስኤስ አብርሃም ሊንከን የዜና አውታሮችን ተቆጣጥሮ ሰንብቷል። እንደ አውሮፓውያን አቆጣጠር በጃንዋሪ 2026 ይህ የካሪየር ስትራይክ ግሩፕ የአሜሪካን ግዙፍ የባህር ኃይሎች ክምችት ማዕከል በመሆን ወደ መካከለኛው ምስራቅ ክልል ደርሷል። ሪፖርቶች እንደሚያመለክቱት ደግሞ መርከቡ ሙሉ የኤፍ-35 ስቲልስ ተዋጊ ጀቶችን የያዘ ሲሆን ባላስቲክ ሚሳይሎችን መጥለብ በሚችሉ የሚሳይል አውዳሚ መርከቦች ወይም ጋይድድ ሚሳይል ዲስትሮየርስም ታጅቧል። ይህ ስምሪት የተደረገው ከኢራን ጋር በተፈጠረው ውጥረት ሲሆን ኢራን በበኩሏ መርከቡን አሰምጠዋለሁ እያለች እየዛተች ነው።
ይህም ደግሞ እውን አስፈሪ ጦርነት ከተጀመረ ወደ ሰፊ ግጭት ሊያመራ ይችላል የሚል ስጋትን ፈጥሯል። አንዳንድ ወሬዎች መርከቡ ለጥቃት እንደተላከ ቢጠቁሙም የአሜሪካ ይፋ አቋም ግን ሊንከን እዚህ የተገኘበት ለማስጠንቀቂያ ወይም ለዲተራንስ ነው ይላል። ያውም ኢራን በአሜሪካ ንብረቶች ወይም አጋሮች ላይ ጥቃት ከመሰንዘሯ በፊት ሁለት ጊዜ እንድታስብ የሚያደርግ እጅግ ከፍተኛ ኃይልን ለማሳየት ታስቦ የተደረገ ነው ይላል። የሊንከን መገኘት በኒውክሌር ጦር መሳሪያ የታጠቀን አንድ ሉዓላዊ የአሜሪካ ግዛት በቀጥታ በኢራን ደጃፍ ላይ እንደማስቀመጥ ሲሆን ይህም መላው ዓለም በቅርበት የሚከታተለው ከፍተኛ የውጥረት ሁኔታን የፈጠረ ሆኗል። ለመሆኑ ዓለም ለምን ነገሩን በትኩረት ይመለከተዋል? በዓለም ዙሪያ ያሉ ሀገራት በተለይም እንደ ኢራን፣ ቻይና እና ሩሲያ ያሉ ተቀናቃኝ ሀገሮች እንደ ኤስኤስ አብርሃም ሊንከን ያለ መርከብ መምጣት የሚፈሩበት ምክንያት ልዩ የሆነ የመንቀሳቀስና የመተኮስ ኃይል ወይም ሞቢሊቲ ኤንድ ፋየር ፓወር ውህደት ስላለው በአንድ ቦታ ከቆመና ኮኦርዲኔቶቹ ታውቀው በጠላት ሚሳይሎች ኢላማ ከሚደረግ የየብስ ላይ የአየር ኃይል ጣቢያ በተለየ የአውሮፕላን ተሸካሚ መርከብ በከፍተኛ ፍጥነት ስለሚንቀሳቀስ ለማግኘትና ለመምታት እጅግ አስቸጋሪ ነው። አንድ የካሪየር ስትራይክ ግሩፕ አብዛኞቹ ሀገራት አጠቃላይ ወታደራዊ የበለጠ የመተኮስ አቅምን ይዞ የሚመጣ ሲሆን የማንንም ፈቃድ ሳይጠይቅ ከአንድ ሀገር ድንበር ውጪ ባሉ ዓለም አቀፍ ውሃዎች ላይም መቆም ይችላል። ይህ ሁኔታ አሜሪካ አውሮፕላኖቿን የሚያስተናግድ በአቅራቢያ ያለ ወዳጅ ሀገር ሳትፈልግ በምድር ላይ ያለ ማንኛውንም ኢላማ የመምታት ችሎታ እንዳላት ያሳያል። የ100 ሺህ ቶን የጦር መርከብን በአድማስ ላይ መመልከት የሚፈጥረው ስነ ልቦናዊ ተጽዕኖ ወይም ሳይኮሎጂካል ኢምፓክት ብዙውን ጊዜ አንድን ተቀናቃኝ ሀገር የፖለቲካ ስሌት ለመቀየር በቂ ነው። ነገሩ በጠቅላላ የአሜሪካ ባህር ኃይል ውቅያኖሶችንና ሰማያትን በአንድ ጊዜ መቆጣጠር እንደሚችል ለዓለም የሚያስታውስ የመጨረሻው ወታደራዊ ክንድ ምልክት ነው። የተወደዳችሁ የሰሞንኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሐሳብ አስተያየታችሁን አጋሩን። በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ